ቫይረስ ታገተ፣ የቬጋን ቤተሰቦች ሞቱ። ሴማ ሳፋርን በሰርጋቸው ቀን ጉድ ሰራችው። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ዛሬም እንደተለመደው ተወዳጁ አጓጊው ምርጡን ድራማ ለልጄ ክፍል 74 ይዤላችሁ ብቅ ብያለሁ። በዛሬው ክፍል ለእናንተ ለውድ ቤተሰቦቼ ይመጥናሉ ይሆናሉ ከተባሉ ትዕይንቶች አመራርጬ ምርጡን ይዤላችሁ መጥቻለሁ። ከእናንተ ቢጠበቀው ይህንን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ ለልጄ በየዕለቱ ለእናንተ ጋር እንዲደርስ ማድረግ ይችላሉ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። በመጨረሻ መጣሽ እህቴ፣ እንኳን ደህና መጣሽ። አመሰግናለሁ ዙልፍከር። ውዴ ደህና ነሽ? ዶክተሩ ምንድን ያለሽ? ወይዘሮ ሴማ ውጤቱ እንደሚያሳየው ጭንቅላት ውስጥ ከባድ የጭንቅላት እንዳለብሽ ነው። ይህንን ስነግርሽ በጣም አዝናለሁ፣ ግን ለመኖር ከ4 እና ከ5 ወር ያላለፈ ጊዜ ነው ያለሽ። በትክክል እውነቱን ብቻ እንድትመልስልኝ እፈልጋለሁ። እሺ ምንም ችግር የለውም። ምንድነው እሱ ግን? አዲል ቶብራክ ስለሚባለው ሰውዬ የምታውቀው ነገር አለ? እኔ ምንም የለም፣ ምንም ማውቀው ነገር የለም ቫይረስ። ስለዚህ ሰውዬ እያወቅ ምንም ነገር እንድትደብቅኝ አልፈልግም። ስለ አዲል ማንኛውም ማስረጃ ስታገኝ አንተ እርምጃ ከመውሰድ በፊት እኔን አሳውቀኝ። እሱን ምቀጣው እኔ ነኝ። እሺ ባባ፣ ምንም አታስብ፣ ወዲያውን አሳውቃለሁ። አለቃ፣ ምንም አይነት ማስረጃ ማግኘት አልቻለም። የሆስፒታሉ ካሜራዎች ሁሉም ጠፍተው ነበር። ያንን ዶክተር ፈልጉት። ወደዚህ ክፍል ይዞት የመጣውን ያንን ዶክተር አፈላልጋችሁ ያዙት። ረቲን ለዶክተሩ ገንዘብ ሰጥቶት ከሀገር እንዲወጣ አዞታል። ቫይረስ ከሆስፒታል ተደውሎለት የብሩክን መገደል ይሰማል። አባዬ፣ ይህንን ያደረግከው አንተ አይደለም አይደል? ንገረኝ አባዬ፣ ይህንን ያደረግከው አንተ ነህ? ያንን ሰውዬ የገደልኩት እኔ ነኝ። እንዴት አባዬ? ግን እኮ ቃል ገብተህልኝ ነበር። ያንን ሰውዬ ምንም እንደማታደርገው ቃል ገብተህልኝ ነበር። ሰውዬ አንቺ ላይ ላደረገብሽ ነገር ከሞት በላይ ይገባው ነበር። አሁን እኔ የምፈልገው ያ የማይረባ እሱን ያዘዘው አዲል ቶብራክ የተባለ ሰውዬ ከሚያደርሰኝ ነገር ብቻ ነው። ከንቲባው አዲል ቶብራክ ወይም የቫይረስ አባት ፖሊሶችን ያንን ዶክተር ካለበት ቦታ አፈላልጋችሁ ይዛችሁት እንድትመጡ ብለው ቀጭን ትእዛዝ ሰጥቷል። ቫይረስን ጨምሮ ሁሉም ፖሊሶች ያንን ዶክተር ካለበት ቦታ እያፈላለጉ ቫይረስና የቫይረስ ጓደኞች ወደ ዶክተሩ ቤት ይመጣሉ። ቤቱ ሙሉ ሰውየውን እያፈላለጉ ቫይረስ ወደ መኝታ ክፍል ሲገባ ከአልጋው ስር ሰውየውን ያገኛል። ቫይረስ ዶክተሩን እዛው እንዲሆንና ጓደኞቹን ደግሞ ማንም እዚህ የለም ብሎ ይዟቸው ይሄዳል። ነገር ግን ዶክተሩ መያዙ አልቀረምና ምሽት ላይ በመርከብ ከሀገር ለመውጣት ባህር ዳርቻ ሲደርስ ፖሊሶች ተጠባብቀው ይዙታል። ወደ ፖሊስ ጣቢያ ይዘውት ይሄዳሉ። ቫይረስም ጉዳዩን ሲሰማ እየተበሳጨ ወደ ፖሊስ ጣቢያ ይመጣል። ለምንድን ነው ለእኔ ያላሳወቃችሁኝ? አለቃ፣ በጣም ይቅርታ፣ ግን ስንደውል ስልክ እያነሳ አልነበረም። እሺ አንተ የማትረባ ንገረን፣ የውፍሩ ገዳይ ማን ነው? የሆስፒታሉን ካሜራዎች ሙሉ እንድታጠፋ ትእዛዝ ሰጠ። ንገረኝ፣ የውፍሩ ገዳይ ማን ነው? ባህር ባባ ነው? ንገረኝ። ቫይረስ በንዴት ዶክተሩን ክፉኛ ሲደበድበው መጨረሻም ዶክተሩ እውነቱን ይናዘዛል። እሺ እነግርሃለሁ፣ በል ተናገር። ባህሩ ማን ነው? የፖሊስ አዛዡና አዲል ቶብራክ ይህንን ነገር ሲሰሙ በጣም ይደሰታሉ። ቫይረስም ምንም ጊዜ ሳያባክን ቀጥታ ያመራው ወደ ባህር ባባ ኡማን ቤት ነበር። ቫይረስ፣ እንኳን ደህና መጣ። ምን ነው ችግር አለ እንዴ? ቫይረስ፣ አቶ ባህር ኡማን ለጥያቄ ስለምትፈለግ ከእኛ ጋር ወደ ፖሊስ ጣቢያ መሄድ ይኖርብሃል እኮ። በምን ጉዳይ? አቶ ብሩክ ግድያ ጉዳይ በአንተ ላይ ቃል ተሰጥቶብሃል። እባክን አቶ ባህር ባባ ከእኛ ጋር መሄድ ይኖርብሃል እባክን። ምን እያረክ ነው ቫይረስ? ይህንን ለሳሬት ነው የምናገረው ቫይረስ። ይህንን የማይሆን ነገር ባታረግ ጥሩ ነው። እረፉ እንጂ እባክሽ፣ አትረብሽኝ። ሳፋር ሰርግ ዝግጅት ምክንያት ተጠምዶ የነበሩት እነ ሳፋር ሳዴቲን ባህር ባባን መታሰር ሲሰሙ እየተበሳጩ በፍጥነት ወደ ፖሊስ ጣቢያ ይመጣሉ። ፖሊስ ጣቢያ ውስጥም ከባድ ግርግር ያነሳሉ። ፖሊስ ጣቢያውን በአንድ እግር ያቆማሉ። ይህኔ የፖሊስ አዛዡ እነሱም እንዲታሰሩ ትእዛዝ ይሰጣል። እነሱም ባህር ባባም ሁሉም ወደ እስር ቤት። ቫይረስ በጥያቄ ክፍል ውስጥ ባባን እያፋጠጠው ነው። ባባ ግን አንድም ነገር ትንፍሽ ለማለት ፈቃደኛ አልሆነም። ባህር ባባ ኡማን
ያንን ኡብሩክ የተባለውን ሰው እየገደልኩ አንተን አይደል? ለምንድነው ጊዜያችን የምታባክነው? እውነት ለመናገር ስለምታወሩት ነገር ምንም ማውቀው ነገር የለም። ያ ሰውዬ በጣም ቆሻሻና የማይረባ ሰው እንደሆነ ያውቃለሁ። ልጄን ያሰቃያትና ለመድፈር የሞከረ ሰው ነው። እስኪ ንገረኝ፣ አንተ የልጅን ደፋሪ ፊት ለፊት ብታገኘው ምን የምታደርገው ይመስልሃል? እውነቱን ያልገደልኩትም እንጂ ያ ሰውዬ በመሞቱ እኔ ብዙም አላዘንኩም። የባባ ጠበቃ መቲ ምንም ጊዜ ሳያባክን ነበር ወደ ፖሊስ ጣቢያ መጣው። መጀመሪያ የሚያናገረው ባባ እንዲታሰር ቃሉን ሰጠ የተባለውን ዶክተር ነበር። ጠበቃ መቲ፣ በአሁኑ እንኳን ባህር ኡማንን የምታስፈታው አይመስለኝም። ትክክለኛው የአይን ምስክር በእጃችን ይገኛል። ሁሉን ነገር ደግሞ ተናዟል። እስኪ እናያለን። ዶክተር እንዴት ነህ? ደህና ነኝ። ምን ነው ደህና አይደለም እንዴ? ምን ነው ዶክተር፣ ችግር አለ እንዴ? የሆንከው ነገር አለ? ደህና ነኝ። ምንድን ነው የሆንከው? እስኪ ያሳይኝ። ምንድን ነው የሆንከው? ቫይረስ ነው አይደል እንደዚህ ያደረገ? ዶክተር አትፍራ። ቫይረስ ነው አይደል ደብድቦ እንደዚህ እንድትሆን ያደረገ? አዎ እሱ ነው ደብድቦ በግድ ቃሌን የተቀበለው ቫይረስ የሚባለው ፖሊስ ነው። ቃቤይግ፣ ይሄ ምን ያክል ወንጀል እንደሆነ አንተ አልነግርህም። አንድ በህግ ቁጥጥር ውስጥ ያለ እስረኛ ደብድቦ በግድ የምትፈልጉትን ቃል እንዲናገር ማድረግ ከባድ ወንጀል እንደሆነ ታውቃለህ። ቫይረስ ምንድን ያደረግከው? አለቃ ምን ተፈጠረ? ያንን ሰውዬ ደብድበዋል አይደል? ደብድበህ ነው ቃሉን የተቀበልከው? አለቃ ያው አልናገር ሲል ቫይረስ ምንድን ነው የምትለው? ይኸው ጠበቃ አሁን ደብድባችሁ የሐሰት ቃል እንዲናገር አድርጓችኋል ብሎ ሁላችንም ሊከሰን ነው። ከባድ ችግር ውስጥ ነው ያስገባን። ሁላችንም በአንተ ምክንያት ከባድ ችግር ውስጥ ነው የገባ ነው። በቃ አሁን ምንም አማራጭ አልሰጡንም። ባህር ኡማንን በፍጥነት ካልፈታ ነው ችግር ውስጥ የምንገባው እኛ እንሆናለን። በመጨረሻም የጠበቃ መቲ የሥራ ተሳክቶለት ባባንና እነሳድትንን በፍጥነት ከእስር እንዲለቀቁ ያደርጋል። በዚህም ደግሞ የፓይራዝ አባት አዲል ቶፕራክ በጣም ይበሳጫል። ይሄ ሁሉ የሆነው በፓይራዝ ነው። እንዴት እንደዚህ ሊሆን ቻለ? ልጄን አውቀዋለሁ። ያንን ዶክተር አውቆ ደብድቦ ባባ እንዲፈታ አድርጎታል። ተጫውቶብናል። አቤት አባዬ፣ መቼ? ነገ? በቃ እሺ፣ ኤርፖርት ሄጄ እጠብቃችኋለሁ። እሺ አባዬ። ሲናን ልጄ እንኳን ደስ አለ። ነገ አያቶች ይመጣሉ። ቴማ ምንም እንኳን ዶክተሩ ለመኖር የቀረሽ ጥቂት ጊዜ ነው፣ በጣም ከባድ ነገር ገጥሞሻል ቢላት፣ እሷ ግን ጥርሷን ነክሳ የያዘችውን ከባድ በሽታ ከባድ ሚስጥር ለማንም ሳትናገር በውስጧ እንደያዘች የቀረኝን ጥቂት ጊዜ በደስታ ማሳለፍ ፈልጋለሁ ብላ ለሰርጓ ዝግጅት እየተዘጋጀች ሌላዋን እየለበሰች በለው ውድ ሚስቴ ነይ እስኪ ፎቶ እንነሳ። የምን ፎቶ? ፎቶ ነዋ። ነይ። የሰርጉ ዝግጅት ሊጀምር ሰርጉ ላይ የተጠሩ ሰዎች ወደ አዳራሹ ቀስ በቀስ እየገቡ ይገኛሉ። አለቃ፣ አሁን ምንድን ነው ማድረግ ያለብን? ቫይረስን በእጃችን ማስገባት ይኖርብናል። እንዴት ሆኖ አለቃ? ቫይረስ ፖሊስ ነኝ ይበል እንጂ አሁንም ለዛ ለማይረባ ለባህር ኡማን ነው የሚሰራው። እኛ ግን እሱን የእሱ ጠላት ማድረግ ይኖርብናል። አንድ መንገድ ፈጥረን ከእኛ ጋር ይሆናል። ቀስ በቀስ የባህር ኡማን ቀንደኛ ጠላት ቫይረስ ይሆናል ማለት ነው። ውድ ተመልካቾቻችን፣ አሁን የደረሰን ሰበርና በጣም አሳዛኝ ዜና አለን። ከስዊዘርላንድ አየር ማረፊያ ተነስቶ ወደ ኢስታንቡል አየር ማረፊያ ሲጓዝ የነበረ አንድ አይሮፕላን በሚያሳዝን ሁኔታ ተሳፋሪዎቹ እንደጫነ ኢስታንቡል አየር ማረፊያ ለመድረስ ጥቂት ሰዓታት ሲቀሩት መከስከሱ ተሰምቷል። በአይሮፕላን ውስጥ የውጭ ዜጋና የቱርክ ዜጋ የነበሩ በርካታ ተሳፋሪዎች የነበሩ ሲሆኑ በደረሰን መረጃ መሰረት የቱርክ ዜግነት ካላቸው 54 ሰዎች መካከል ታዋቂው ጋዜጠኛ ቴምሳሌ የነበረ ሲሆን የሚያሳዝን ሁኔታ በአደጋው ሰዓት ሕይወቱ ማለፉ ተሰምቷል። ለወዳጅና ለቤተሰቦቹ መጽናናት እንመኛለን። ቴማና የሳፋር የሰርግ ዝግጅት ሞቅ እንዳለ እንደቀጠለ ነው። አንተ ሳፋር ክሪጃን ወይዘሪት ሴማ ኮርናንን እንደ ባለቤት ያድርገህ ትቀበላታለህ? አዎ በደንብ። አንቺ ሴማ ኮርናን አቶ ሳፋር ክሪጀስን እንደ ባለቤትሽ አድርገሽ ትቀበያዋለሽ? ወይዘሮ ሴማ በጣም አዝናለሁ። ለመኖር የቀረሽ ከ3 ወይም ከ5 ወር በላይ አይደለም። ይሄ ዜና በጣም ከባድ እንደሆነ አውቃለሁ። ሰርግሽም እየደረሰ እንዳለ ነግረሽኛል። ግን ይህንን ጉዳይ ባለቤትሽ ማወቅ ያለበት ይመስለኛል። ወይዘሮ ሴማ። አቤት። ጥያቄውን ልርገምልሽ እንዴ? አይ እሺ በዩ እንጂ እኔ አልችልም። ውዴ ምን ተፈጠረ? አይሆንም፣ አልችልም። እኔ ይህን ላደርግ አልችልም። ሳፋር በጣም ይቅርታ አድርግልኝ። ይቅር በለኝ ሳፋር።
ሰርጉ ላይ የታደሙ አዳራሹን የሞሉ ሰው ሁሉ የሴማን እሽታ ሲጠብቁ፣ ሴማ ግን ባልተጠበቀ ሁኔታ ሳፋርን ይቅርታ በሚል በአንዲት ቃል አዳራሹን ጥላ ሳፋርን ጥላ እየሮጠች ትሄዳለች። ሰርጉ ላይ የታደሙ ሰው ሁሉ እየተፈጠረ ባለው ነገር ግራ ተጋብቷል። ምን እየተፈጠረ ነው? ምን እየተኮነ ነው? ወዴት እየሄደች ነው? ነገሩ ሳፋር በከባድ መብረቅ እንደተመታ ሰው ባለበት ቀጥ ብሎ ደንዝዞ ቀርቷል። አይሆንም አይሆንም አይሆንም! ለምን? ቫይረስ በአባቱ ጉዳይ ከእህቱ ጋር እየተጨቃጨቀ ቆይቶ የተመለሰ እያለ ድንገት መኪና ማቆሚያ ውስጥ ሁለት ሱፍ የለበሱ ሰዎች ከፊቱ ይመጣሉ። ቫይረስ እነሱን ለመጋፈጥ አናት ሲዘጋጅ ከኋላም ሁለት ሰዎች ይመጣሉ። አራት ሆኖ ይከቡታል። አሁንም ቢሆን ቫይረስ ወደ ኋላ ሳይል ያለኝን አቅም ሁሉ አሟጥጬ መጋፈጥ አለብኝ ባለበት ሰዓት ድንገት አንደኛው ከኋላ ኤሌክትሪክ ብረት ያነዝረዋል። ቫይረስ ራሱን ይስታል። ራሱን የሳተውን ቫይረስን አባብሰውት መኪናቸው ውስጥ አስገብቶ ይዘውት ይሄዳሉ። ውድ የቃና መሳጭ ቤተሰቦች ለዛሬ ያሰናዳውላችሁ ተወዳጁ ለልጄ ድራማ ክፍል 74 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ምን ይከሰት ይሆን? ቫይረስ ይገደል ይሆን ወይስ ምን ይሆናል? ሴማስ በወሰነችው ከባድ ውሳኔ ምን ይደርስባታል? በሰው ሁሉ ፊት ለፊት የተዋረደው ሳፋር ከዚህ በኋላ አንገቱን ቀና አድርጎ ለመሄድ የሚችልበት አቅም ይኖረዋል? ምን ይፈጠራል? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ትዕይንቶች የተካተቱበት ምርጥ ክፍል ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ይህ ተወዳጅ ድራማ እያንዳንዱ ክፍል ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ይህንን ተወዳጅ ተናፋቂ አጓጊ ድራማ ወደ እናንተ እንዲደርስ ማድረግ ይችላሉ። ሌሎች አዳዲስና ምርጥ ቪዲዮችም ወደ እናንተ ይደርሳሉ። ላይክ ባረጋችሁ ቁጥር ደግሞ የምንለቃቸው ቪዲዮዎች ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ በድጋሚ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይንካውት ደጋይ ለፎት ሀገሬ ኢትዮጵያ ሰላም ትሁን።